ይሄ ህይወት የሷ ህይወት ነው ድንገርክ ይሄ ህይወት የሷ ህይወት ነው በሷ ህይወት እኔ አልገባ ምን ያደለም እናንተን ያገናኘዋችሁ አሁንም ወደፊትም መቼ ጋር እዚህ ጋር እናንተ ራሳችሁን ይወት ጀመራችሁ አይደል እንዴ ጀምራል አልጀመርክ ጀምራል አይደል እንዴ በቃ የጀመርከው ወይስ የለበጣ ነው ወይስ ትክክለኛ ነው እስቲ ነገር ነው እንጂ ጀመርነው ከልጅቱ ጋር ረጅም ጊዜ ጋር ያሳለፍኳት ልጅ እንደማላውቃት ሰው ሻርጌ አላውቅሽም ይሽ ከዚህ ልላት አልችልም ነው ያልኩሽ ከሷ ጋር ያለ ህይወትን አልጨረስክም ነበር ጨርሻለሁ አልጨረስኩም ማለት ጨረስኩ ዋላስ ከሷ ጋር ምን አገናኘ እነሱ ናቸው እኮ አይደል እንዴ ነው ቤት ውስጥ ነው ማቀው ነገ ምን እንደሚፈጠር ደግሞ አላቅም ለኛ ከተልልቅ ሰዎች ነገ ወዲያ ብዙ ይፈጠራል ከዚህ በኋላ አላቅም ፈለ ምንም አቀው ነገር የለም እኔ ያው አልፈልግም ምንም ነገር ካንተ ጋር በቃ ጨርሰናል የኔን መምጣት አይደለም ለምን እንደዛት ያለሽ እንደዛ ለምን ይሆናል ከልብሽ በይና ህይወታችሁን ቀጥሉ ለምን በቃ ጨርሻለሁ እንደገና የልጫወታ ታድርጊ ባክሽን ፈለ ይበቃል ምን ይሆንሽ ነው ምንም ነገር መስማት አልፈልግም እኔ አሁን በዚህ ነገር አይመለከተኝም አገባኝ ፈለ አንቺ ጋር ራሱ መምጣት አልነበረበትም እኔም አላውቀውም ስለማታዳምጪ ነው አንቺ እሷም እያለች እያዳመጥሽኝ አይደለም ምንድነው ማዳመጥ ንገረኝ ዋረጋ በነግርሽን ምንድነው እያለኛለሁ እውነት ነው ወይ ውሸት ነው የሚለው ልትረጂኝ ተሞክሪ ነበር በጣም አዝናለሁ ባሉን እንደዛ አልሆነም ከዚህ የተሻለ ነገር ጠብቄ ነበር ሰላም ቤተሰብ እንዴት ናችሁ ሰላም ዋላችኋል ወይ ከብዙ ተስፋ ለመድኃኒዓለም ደህና ነኝ እግዚአብሔር ይመስገን ደህና ለመሆን እየሞከርኩኝ ነው ቤተሰብ እንዴት ነው የሚመሰረተው በሆይ ሆይታ ወይ በሰው ግፊ ወይ ስለተባለ ብቻ አይደለም ብዙ ሀስል እንዳለው ረዳለው ይገባኛል ብዙ ታውረዳለው ቤተሰብ መመስረት ግን ያን ሁሉ ነገር ሆይ ተብሎ ቤተሰብ ትዳር ተመስርቶ ሆይ ተብሎ ትዳር የሚፈርስበት ነገር አይደለም ትዳር ምክንያቱም ትልቅ ተቋም ነው ትልቅ ድርጅት ነው ትዳር ማለት ሪሌሽን ማለት ትልቅ ነገር ነውና እሱን በሆይታ ጀምረን በሆይታ ምን ጨርሰው ነገር አይደለም ያጀማመሩም እንደዛ አይደለም ብዙ ከናንተ ከምረዳው ከናንተ ከነበረው ፕሬሸር አንፃር ነው እንደዛ ያልኩት እና አሁንም ትንሽ ነገር ተፈጠረ ተብሎ ያዙ ሊቀቁይ በስቷል ይያየው ነውና ሰከን ያለ ሰው አላየው ሰከን ብሎ ነገሮችን በተረጋጋ መንፈስ ለመረዳት የሞከረ ሰው አላየው በእናንተ በእኛ ፋሚሊ በሄሉ ፋሚሊ ዙሪያ ያላችሁም ሆነ ሄሉም ራሷ ማለት ነው ዛሬ መጣሁት እንዴት ነው ያለውን ነገር ሄሉ ልትረዳኝ አልቻለችም ኢቭን ለመረዳትና ከኔ ጎንና ያለውን ነገር ምን እየተፈጠረ ነው ምን እየተካሄደ ነው ያው ከምሩ እንደዚህ አድርጎ ነው ወይ ብቻ የሚለውን ነገር ቼክ ለማድረግም ፍቃደኛ አይደለችም ፊት ለፊት ያየችውን ነገር አምናን የተቀበለችው ግን እንደምታስበው አልነበረም ሁሉም ነገር ዛሬ እግዚአብሔር ከረዳኝ እንግዲህ የሄሉ እናት መጣዋልና እሳቸው ጋር ተገናኝቼ ለማውራት ነው አክቹሊ ልክ አይደለም አሁን ታይሙ አልነበረም ይሄን ለማድረግ በዚህ መንገድ አልነበረም ቤተሰብ የምትዋወቀው ሽማግሌ ተልኮ በወግ ማያረጉ ነበር ግን የተፈጠረው ግርግር እሱን ለመፍታት ያክል ነው ያው ታውቃለች ምክንያቱም የኛ ነገር ከመጀመሪያውም ጀምሮ ቲዩብ ላይ የተጀመረ ነገር ነው ካሜራ ላይ የተጀመረ ነገር ነው ሪሌሽናችን የተደበቀ ነገር አይደለም ሁሉም ሰው የሚያውቀው ነው ፋሚሊም ያውቃል ይሄን ነገርና ዛሬ ወጉን ባልጠበቀ ስርዓቱን ባልጠበቀ መልኩ ግን ተገድጄ ሄሉን እናት ላገኛት ነው ዛሬ ተከታትረናል ሄሉ ቤት እኔና እሷን የምንገናኘውና ያለውን ነገር ለሷ ማስረድቼ ሌሉን እንድታስረዳልኝ በማሰብ ሌሉ ቤተሰቦቿን የምታዳምጥ ልጅ ነችና እናቷን በደንብ ትሰማለች እናቷም ትወድ ልጅ ነች ቤተሰቧም ትወድ ልጅ ነች ለቤተሰቡ ያላትን ፍቅርና ክብር አውቃለሁና ያለውን ነገር እናቷ እንደምትረዳኝ እርግጠኛ ነኝ እሱን ነገር ለሄሉ ታስረዳልኛለች ብዬ አስቤ ነው በቃ እንዴት ነው በሰዓቱ የተፈጠረው ለእናንተም ጫፉን ያው ትንሽ እንድትረዱኝ ያክል ሃይላይት ለመንገር ያክል ነው ባለፈው የተገኘውበት ቦታ እንዴት ነው ገስታውስ ነው ሊሊ እዛ ነው የምትኖረው እኔ ለማግኘት ነው የመጣችውና እዛ እየኖረች ነው ያለችው በሰዓቱ ችግሬን ለመፍታት ነው ያሰብኩት እሷ ጋር ስደዋወል ቦታዎችን አታውቅምና እዛ እንደመጣ ጠራችኝ እኔ ግሪ ከመግባቴ ተከታትለው እነሱ መጡ ያው ምን እየተፈጠረ እንደሆነ አልገባኝም
ብቻ እንደዛ ነው የሆነው። እዛ ነው የምትኖረው። ሩም ተገናኝተን እዛ ውለን አድረን ምናምን ሁሉ አይደለም። ከመግባቴ ነው ቤቷ የመጡት። እኔ ችግሬን ለመፍታት ነው። ምክንያቱም እሷ ጋር በነበረን ሪሌሽን ሁሉንም ዲቴል አላወራም። ምክንያቱም ይሄ የራሴ ፕራይቬት ላይፍ ነው። ማስረዳት ላለብኝ ሄለን ነች እንጂ እዚህ ጋር መጥቼ አደባባይ ላይ ማወራው ነገር አይደለም። ከካሜራ ጀርባ ለሄሉ ነግራታለሁ ማለት ነው። እኔና ልዩ ስለነበረን ሪሌሽን ልዩ እኔን አጣ እንዴት ነው ብቻ እሱን ሁሉ ነገር ለሄሉ ማስረዳት ይሆናል። ዙሩ ሃይላይትን ለእናንተ ከነገርኳችሁ በቂ ነው። ሌላውን ሄሉ ማዘር ነግሬ ትረዳኛለች ብዬ አስባለሁና ደብሮኛል በዚህ መንገድ መሆኑ። ምክንያቱም ብዙ ነገር አቅደን ነበር። ይህንም ሳምንት ኦር ኔክስት ሳምንት እኔ ፋሚሊ ጋር እንደምንሄድ ከዛ በኋላ ቀጣይ ሳምንት ምናምን አካባቢ ለእሷ ቤተሰብ ሽማግሌ እንደምንልክ ምናምን ባወራንበት ማግስት ነው ይህ ሁሉ ግርግር የተፈጠረው። ይህን ሁሉ ነገር ይሆናል ብዬ አልጠበቅኩም። በእርጋታና በሰከነ መንፈስ ብናስበው እና ብንተረጉመው በጣም ትልቅ ነገር ሁሉ አልነበረም። ያው ግርግሩ ሆይታው ስለበዛ ነው። ለሄለን የሚጠቅማት አይደለም። ሜቢ ትልልቆች በሰል ያላችሁት ረጋ ብለሽ አስቢ ብትሏት ሜቢ ለእሷ ቤተሰብ የሆናችሁት ብትመክሯት ነበር የሚሻለው። ገብታችኋል? የጅምላ ጭፍጨፋ ነው ያደረጋችሁት። እሱ ሁሉ ግድ ሰጥቶኝ አይደለም፣ ግን ያው ነገሮችን በሰከነ መንፈስ መነጋገር ነው ትዳርን የሚያስከትለው። ምክንያቱም በትዳር ውስጥ ብዙ ነገር አለና ነገ ወዲያ በጣም ብዙ ፋሚሊ ውስጥ ብዙ ነገር እንሰማለን። ያን ሁሉ ነገር ታልፎ ነው ትዳር ተመስርቶ 50 ዓመት 25 ዓመት አንቨርሰሪ የሚከበረው። አልጋ ባልጋ የሆነ ህይወት የሚኖር ሰው የለም። እኔም ከአጀማመሩ የመጣሁበት ነገር ይታወቃል። ከሄለን ምንም ፈልጌ እንዳልመጣሁ ታውቃላችሁ። ዩቲዩበር እንኳን አይደለሁም፣ ሶሻል ሚዲያ ሰው አይደለሁም። ታውቁኛላችሁ። የትኛውም ፕላትፎርም ላይ አክቲቭ አይደለሁም። ስቲል ነው ሄሉ ጋር ስላለው ብቻ ነው እዚህ ጋር መጥቼ የምታዩ። ሌላ ምንም ነገር ፈልጌ እንዳልሆነ ታውቁታላችሁ። የልጅቱን ጥንካሬ ብቻ ነበር የምፈልገው። የሄለንን ጥንካሬ ብቻ ፈልጌ ነው የቀረብኳት። አይን ባገኘሁበት መንገድ ያላት ለእኔ ታግላ የቆመችበት መንገድ ቷቸዋል። እንደ ዘመኑ ሴቶች ገንዘብ አለው ተብላ እሱም ብላ ገንዘብን ብላ መምጣት ትችል ነበር። ግን ያኔ በሰዓቱ ራሷን እስከማጥፋት ነው የደረሰችው ምናምን እና ያን ጥንካሬዋን ወድላታለሁ። በቃ በራሷ ቆማ በራሷ የምትቆም ሴት ነች። በጣም ጠንካራ ሴት ነች። ከማንም ድጋፍ ማስፈልግ ይህን ጥንካሬዋ ነበር የማረከኝ ከሁሉ ነገሯና እሱም ብቻ ነው ፈልጌ የቀረብኳት። ከሄለን ምንም ነገር ፈልጌ አይደለም። ቷቸዋል። እኔ ከስራ ወደ ቤት ከዛ ውጭ ሌላ ብዙም ለምዘላዘልም ወድ ሰው አይደለሁም። እንደዛ ማቅም ሰው አይደለሁም። ገብታችኋል። ነገሮችን ትዕግስተኛ ነኝ። ትዕግስት ሲያልቅ ግን ሌላ ሰው ነው መሆኑ። ሜቢ እዚህ ጋር የምታውቁኝ ሰዎች ካላችሁ ታውቁኛላችሁ። እስከ መጨረሻው ግን የሆነ ያክል ጊዜ መታገስ ይችላል። አይ ነው እዚህ ላይ የኔ ጥፋት ነው። ጥፋቱ የኔ ነው፣ ግን የት ድረስ ነው የኔ ጥፋት ነው? ጥፋቴስ ምን አይነት ነው? የሚታረም ነው ማይታረም ነው? በንግግር የሚፈታ ነው አይደለም የሚለው ግምት ውስጥ መግባት አለበት። ምክንያቱም አንዲት ነገር የሆነ ነገር ተነካ ተብሎ ያዙ ይልቀቁኝ ከሆነ በጣም ከባድ ነው የሚሆነው። በዚህ አይነት ምን ያክል ጊዜ ነው መቀጠል የምንችለው? በእኛ ቤት ውስጥ ችግር ሳይመጣ ምን ያክል ጊዜ እንቀጥላለን የሚለው ነገር በጣም አሳሳቢ ይሆናል። ስለዚህ እያንዳንዱን ነገር የገጠመን ችግር በእሷም በኩል ሌላ ነገር ወደፊት ይፈጠራል አይደል? ያ ነገር ተፈጠረ ብዬ እኔ የምደነፋ ከሆነ ቤታችን ይበተናል ማለት ነው። ነገር ግን በሰከነ መንፈስ ከእሷ በኩል ምንድነው ያለው እውነቱ ምንድነው የሚለውን መስማት ያለበት። ይሄን የሚያደምጠኝ ሰው እንኳን አላገኘሁም አይደል? ሄለንም ታዳምጠኝ ጭራሽ ፈቃደኛ አይደለችም። በቃ የሆነ ነገር ሳረግ እንደያዘችኝ ሁሉ ነገር ነው የቆጠረችውና ብቻ ሁላችሁም በተለይ ኮሜንት የምትጽፉትም ምናምን እንደዚህ ነው ወይ የእናንተ ህይወት የምትመሩት ብዬ መጠየቅ እፈልጋለሁ። በተለይ ያገባችሁ ትዳር ላይ ያላችሁ ሰዎች እናንተ ቤት ምንም ነገር አይፈጠርም ወይ? ምንም ነገር የለም ወይ? እንዴት ነው ተቻችላችሁ አቻችላችሁ የምትኖሩት ነገሮችን? በጣም ጥያቄ ስለፈጠረብኝ። ምክንያቱም በቃ ይሄ ተገኝቶበታል ይወገር እንደዚህ ይበል ምናምን የሚል ነገር ስላየው ማለት ነው። ገብቷችኋል? እኔ በጣም ብዙ በህይወት ዘመኔ በህይወት ተሞክሮዬ ምናምን ከተለያዩ ሰዎች ጋር ከመገናኘት አንፃር ብዙ ነገር አውቃለሁ። በየቤቱ ብዙ ገመና አለ። ቤት የሸፈነው ነገር ግድግዳ የሸፈነው ነገር በጣም ብዙ ነውና እናንተ ቤት ውስጥ ምንም ነገር የለም ወይ ብዬ መጠየቅ እፈልጋለሁ። ብቻ ይሄን ፈተናው እንደ ፈተና ወድጄዋለሁ። እኔ እውነት ለመናገር ብዙ ነገር ያስተምረኛል፣ ብዙ ነገር አልፍበታለሁ። ሁሉ ኑሮ አልጋ ባልጋ በሆነ ቁጥር
ጥሩ እንደማይመጣ እርግጠኛ ነኝ። ምክንያቱም ነገ ወዲያ ትንሽ እንቅፋት መታኝ ተብሎ ትልቅ ነገር ይፈርሳልና ሰውን ጀጅ ታደርጉታላችሁ ገና ካሁኑ በትንሽ ነገር። እናንተ ላይ እንደዚህ ከተቀየረ ነገ ከዚህ ከፍ ያለ ነገር ቢኖር ምንድነው ሊሆን የሚችለው? ትዳር ከተመሰረተ ልጅ ከተወለደ በኋላ እንኳን ምንድነው የሚፈጠረው የሚለው በጣም አሳሳቢ ነውና ብቻ ይሄን ሁሉ ነገር በሰከነ መንፈስ የሄሉ ማዘር እንደምትረዳኝ እርግጠኛ ነኝ። ምክንያቱም በረጅም ዓመት በትዳር የኖሩ ሴት ናቸው፣ የወለዱ የከበዱ ሰው ናቸውና እሷ ከልምድ ተሞክሯን አንፃር አንደርስታንድ እንደምታደርገኝ እርግጠኛ ነኝ። እሷ ቤት ሂደን ከእሷ ጋር እናወራለን ያለውን ነገር። ያው ሄሉንም ጠርተናት ብትለውን እንሰማለን። ያው እግዚአብሔር ያውቃል። እግዚአብሔር ነው ሁሉም ነገር አስጀምረን ብዬ ነው የማምነው። መጨረሻውን እግዚአብሔር እንደሚያሳምረው በእኔ በኩል እርግጠኛ ነኝ። እስኪ ሁሉንም ሄሉ ቤት ሂደን እናያለን ማለት ነው። አብራችሁኝ ነው። ሰላም ነው። የገጠመን ነገር ለማስረዳት ያክል እንደነገርኩሽ ከአንቺ ጋር ለማውራትም እና የሄሉ ቤተሰቦችም እንዲሰሙት ያው ጉዳዩን በስልክ ያልነገርኩሽ ያው በአካል ተገናኝተን ለማውራት ያክል ነው። በዚህ መንገድ እንገናኛለን ብዬ አላሰብኩም ነበር እኔም ከመጀመሪያው። ምክንያቱም ወጉ ስርዓቱ እንደዚህ አልነበረም እና እኛ ያሰብነው የነበረው ምናልባት አሁን የሚመጣው ሳምንቶች ውስጥ እኔም ቤተሰብ ላስተዋውቃት ኔክስት እናንተ ጋር ሽማግሌ ልልክ ምናምን ነበር ያወራነው። ግን በመሀል ያልታሰበ ግርግር ተፈጠረና ግጭት ውስጥ ገባ። ሄለንም ልትረዳኝ አልቻለችም። እሷ ማስረዳት አልቻልኩም። ልታዳምጠኝ አልፈለገችም እና ልጅ ወልዶ እንዳሳደገ ብዙ ዓመት በትዳር እንደኖረ እናቷም ስለሆንሽ አንቺ ተረጅኛለሽ ብዬ አስቤ ነው ጉዳዩን ወደ አንቺ ይዤ የመጣሁት ነው። ግን እሷ በሌለችበት መምጣት ጥሩ አይደለም። እኔ አሁን እሷን የሆነ ጉዳይ ደጅ ልኬያት ነው። እሷ ብትኖር አሪፍ ነው። ግን እዚህ ጋር እኔ በእሷ ህይወት መግባት አልፈልግም። እሷ ያመነችውን ማድረግ መብቷ ነው። ነገር ግን እኔ እንደ እናት የምለው ልጄ እሰይ ብዬ አንተንም አይጥሩ ልጅ ነው በቃ አይጎዳት በሚል ነበር ተስፋ ያደረኩት። ነገር ግን ምኑንም ገና አንተ ሳትሉ ካሁኔው በእንዲህ አይነት መልክ ልጄን በመጉዳት በጣም ነው ማዝነው። በእውነት አልጠበቅኩም። እንደዚህ ነው መሆን የሌለበት ነገር ነው። ከዚህ በፊት ልጄ የተጎዳች ናት። አሁን እንደገና ዳግም እንድትጎዳብኝ አልፈልግም። ይገባል አይደል? እኔ ዳግም ልጄ እንድትጎዳብኝ አልፈልግም። ጎርታታል ልጄ። ከዚህ በላይ ምን እኔ የምፈልገው ነገር አለ? ይሄ ህይወት የሷ ህይወት ነው። ልንገርህ፣ ይሄ ህይወት የሷ ህይወት ነው። በሷ ህይወት እኔ አልገባም። ምን አይደለም እናንተን ያገናኘዋችሁ። አሁንም ወደፊትም መቼ ግን እሷ ስትጎዳ ቆሜ ማየት አልችልም በቃ። ስለዚህ ገና ልጄ ያገገመች ባለ ሰዓት ጥሩ ይሆን ልትኖር ነው ብዬ እኔም ስደሰት እንደገና ዳግም ሌላ ጉዳት ነው። እንደዛ እኮ አይደለም ማዘር፣ አንቺንም የፈለግኩሽ ለዛ ነው። ምናልባት ከልምድም አንፃር ነገሮችን ተነጋግሮ የመፍታትም ልምድ ይኖራል። ግጭት በቤተሰብ ውስጥ በትዳር መሀል ይኖራል ብዙ ጊዜና እሱን ነገር አቻችለሽ ስታልፊ ነው ትዳር የሚቀጥለው። ረዥም ዓመት የሰው ልጅ አብሮ በህይወት መኖር የሚችለው ለዛ ነው አይደል? ትዳር የሚመሰረተው እንደዛ ነው። አሁን እኛም የገጠመን ትንሽ ነገር ሆኖሳል። ግን ነገሩን ምንድነው የተፈጠረው የሚለውን አላወራንበትም። ትንሽ ነገር ነው እያልከኝ ነው? ምን ሆኖ ትንሽ? እኔ ያሳነስኩት እንዴት ነው ከኔ አንግል ካለው አንፃር ከኔ ሳይድ ካለው እውነት አንፃር ነው ነገሩን ያሳነስኩት። ምክንያቱም ብታዳምጠኝ ምን እንደተፈጠረ እዛ ምን እየተካሄደ እንደነበር ልታዳምጠኝ ልትሰማኝ ብትችል። እዚህ ጋር አሁን አንድ ነገር ይቅርታ ሀሳብህን ገታውብን። እዚህ ጋር እኔ ልልህ የፈለኩት ምንድነው ሄለን ጋር እዚህ ጋር እናንተ የራሳችሁን ህይወት ጀመራችሁ አይደል እንዴ? ጀምራል አልጀመርክም? ጀምራል አይደል እንዴ? በቃ የጀመርከው ወይስ የለበጣ ነው ወይስ ትክክለኛ ነው? እስቲ ነገር ነው እንጂ ጀመርነው ማዘር ትክክለኛ ነው አይደል? ትክክለኛ እስከሆነ ድረስ ታዲያ ከሷ ተለይተ እኔ ሄለን
ሁለመናዋን ሁሉን ነገር አትደብቀኝም ልጄ እንደ ጓደኛዋ ነው የምታወራኝ አውቃለሁ ምንም ሚስጥሯን የሚሸፍነኝ ነገር የለም የምትደብቀኝ ነገር የለም እዚህ ጋር እኔም ደግሞ እዚህ ጋር ዛሬ ከሷ ጋር እንዲሆናልና አንተን እንዴት እንደዚህ ያወራዋለሁ ማለት አልችልም እውነቱን ተናግሬ ያልፋለሁ ብትፈልግ ውሳኔ የሷ ነው እዚህ ጋር እኔ አይደለም ወስነው ግን ልነግርህ የምፈልገው ነገር አለ ከሷ ጋር እዚህ ህይወት ጀመር አልፈ ተርፈ ገና ፍቅራችሁ ገና እንትን በሚሞቅበት ሰዓት አንተ ከሌላ ጋር ታየክ ይሄ አግባብ ነው እሱ ነው እኔ መናገር የምፈልገው ነገር እሱ ላይ ምን እንደተፈጠረ አንቺም ልታዳምጪኝ የፈለኩት እሱ ነው ምክንያቱም ሄለን ልትሰማኝ አልቻለችም በሰዓቱ ምን እየተካሄደ እንደነበር ማለት ነው እኔና እሷ ወደ ቁም ነገር እየገባንበት ባለበት ሰዓት ስንት ነገሮችን እቅድ ውስጥ በነበርንበት ነገሮችን በማከናወን ባለንበት ሰዓት ነው ይግርግር የተፈጠረውና እንዴት ነው ከልጅቱ ጋር እኔ ግንኙነት ነበረኝ ከዚህ በፊት ግን በሆነ ምክንያቶች ከሷ ጋር ተለያይተናል ግን እንዴት ነው ልጅቱ እንዳትጎዳ በሚል በቴክስት ብቻ አልፎ እናወራለን በቃ እሷ እንዳትጎዳ በሚል ብቻ ከዛ በኋላ ተገናኝተን ሁሉ አናውቅም እኔ ለማግኘት ነው ወደዚህ የመጣችው እኔ ለማግኘት በመጣችበት ሉሉን አፈላልጋ አግኝታው ሉሉኛ እንዲያገናኛት አረጋች በሰዓቱ ነው ይዛ የተገኘበት ቦታ ምንድነው ቤቷ ነው ገስታውስ ነው ተከራይታ እየኖረች ያለችው ላገኛት ስሞክር አካባቢውን አታውቀውምና ያለችበት የምትኖርበት ቤት ጠራችኝ የምትኖርበት ቤት እንደገባሁ እኔ እና ሄለንም ተከታትለው መጡ ገና እንደገባሁ እና በዛ ሰዓት ምን እየተፈጠረ እንደነበር ተከታትላ የመጣችው እንዴት ልትመጣ ቻለች እሱ ነው እኔም እንኳን እሱ ነው እኔም ያልገባኝ እኔም ወጥመድ ውስጥ ገብቻለሁ ሄለን ምንም ያደረግነው ነገር የለም አንድ ነገር አደረክ ካላደረክ እዚህ ጋር እኮ ቀጥታ ልጅቷ ጋር ሄዳሃል እኮ እዚህ ጋር ይጃለሁ ሄለን ነግራለህ ሄለን ይገባል ነግራታለሁ እኮ ሄለን ይሄን ሁሉ ነገር በራሴ እፈታለሁ ብዬ ተስማምተን ነበር አይደለም ካገኘች በኋላ እኮ ነው ከመሄድ በፊት እንዲህ ብለህ ነግራታል ሄለን ልጅቱ ጋር ሄዳለሁ ብያታለሁ እሺ ከዛ በፊት እንዴት ነው እዚህ መጥቼ በስነ ስርዓት ሄለንና አናገራት ያለውን የተፈጠረውን ነገር በራሴ መንገድ እኔ ራሴ ፈታዋለሁ ይሄ ችግር የመጣው በእኔ ምክንያት ነው በእኔ እንዝላልነት ነውና ሁሉን ነገር ነው ያስተካክላለሁ ብያታለሁ ልጅቱን ስደውልላት ሰፈሩን ስለማታውቅ ቤቷ ጠራችኝ እኔም ቤቷ ሄድኩ ነገሩን ለመፍታት ቤቷ እንደገባው ግን እነ ሄለን ተከታትለው መጡ ሄለን ቤቷን አታውቀውም ሁሉንም ቤቷን አያውቀውም ግን ሲመስለኝ ልጅቱ እኔን የሷ ለማረካላት ፍላጎት አንፃር እኔን ጠራችኝ ለሉልም ጻፈችለት ሄለንም መጣች ያሞነይ እዚህ ጋር አሁን እኮ ሄለን ልክ ነው እኔ ልጄ ስለሆነች አይደለም እዚህ ጋር የምታርገኝና እኔም እኮ ማክሮፋ እኔን ላይ መናደዷ እኮ ልክ አይደለም ይያልኩ ገና ሀብላ ገና ልጀምር ከመጀመሪያ እንትኑ አይውጣ አንተም ብላ ገና በቃ ብላ ረፍ ብላ እንት በምትልበት ሰዓት አንተ ደግሞ በጠበጥካት ምንም ምለ ነገር እኔ ግራ ይገባኝ ነገር ነው እዚህ ጋር መጀመሪያ እኔ አይደለም ያገናኘኋችሁ ራሳችሁ ቅድሩን ብያለሁ አሁን እዚህ ጋር ደግሞ ሄለን ቀጥታ አገኘች በቃ በሰው ሄለን እኮ በዛ ሰዓት ልክ ነች እኔ ልካርለች ይያልኩ አይደለም ማዘር በዛ ሰዓት የተፈጠረባት ስሜት ሁሉ ነገር ልክ ነች እሺ እኔ አሁን ምን ልርዳ ሄለን እንዴት ነው ነገሮችን ከመፍታት ይልቅ ማልቀስ ይቀድማታል በትንሹም በትልቁም ነው የምትከፋውና እኔ ልታዳምጠኝ አልቻለችም ትንሽ ደግሞ የልጅ ባህሪም ስላላት እንደ አልቀጥቶሻለቁም ነገር እየጀመረ ነው እዚህ ጋር ሁሉ ነገር በብስጭት አይሆንም በማለት አይሆንም ቁጭ ብለን በመነጋገር ነው ትዳራችንን መሰረት የምንችለውና እሱን እድል እየሰጠችኝ አይደለም የምታገኘኝ ከነሉል ጋር ምናምን ነው ብቻዋን ላገኛት ሁሉ አልቻልኩም እና እሱ ነገር በመሃላችን ክፍተት እየፈጠረ ነው እሷም ገና ሳንጀምረው ምን ሆነ ምን ላይ ያለችኝና ሰውን የማመን ባህሪ አላት በቃ ሄለ ሰውን ስታም ጥጉ ነው የምታምነው በጣም ሰውን ታምናለች ሰውን ከቀረበች የዛን ያህል ነው የምትወደው ያለው ሰው ማለት ነው አንተን አሁን እንደዛ ነው ያመነች አውቃለሁ በጣም አምናለች እያመነች እያለ ደግሞ እንዲህ አይነት ነገር ሲከሰት እቺ ልጅ ምን ያህል ትጎዳለች አስበው አንተ ይገባኛል እኮ እኔ እኮ ጉዳቷ ሳይገባኝ በቃ ቢያንስ እንኳን እሱ የተናገርኩት ነገር ቢያንስ ትንሽ ነገር ስሜት ይሰጣል አይደል እሱ ነገር ተረድተሽኝ ቢያንስ ሄለንን እንድታናግሪልኝ ነው በሰከነ መንፈስ እንድታወራይ ለማድረግ ያክል ለማንኛውም ደውልላታለሁ ግን እዚህ ጋር እሷ እኔ ብትስማሙና ይቅርታ ብትጠይቃት ደስ ይለኛል ይቅርታ ይለኛል ሰው እንዲለያይ እኔ አልፈልግም ነገር ግን እዚህ ጋር አሁን ሄለን እሺ ትላለች አትልም የሷ ውሳኔ ብቻ ግን አለ አይደል ለትልቅ ሰው ይሄን ተውት ይሄን አርጉ ይሄን ብትተይ አንቺ ይሄን ብትተይ የሚል ነገር አለ አይደል ሰው ለማስማማት ያክል ማል ጣልቃ እንድትገቢልንና
በጣም ይቅርታ ይሄ አግባብ አይደለም በዚህ ሰዓት አልነበረም እርሱን ማግኘት የነበረብኝ አውቃለሁ ግን አማራጭ ስላጣሁኝ ነው እሷን ማጣት አልፈልግምና እስቲ እሺ የምትል ከሆነ ሄዳ ቆየችብኝ እኔም እዚህ መጥቼ ቆየሁ እስቲ ለማንኛውም ልደውልላትና እሺ ደስ ይለኛል ቆየሽ ምን ሆነሽ ነው የመጣች ነው እሺ በቃ የመጣች ነው ምን እንደምለ አላውቅም ግን አንተ ታውቃለህ እንግዲህ ቢያንስ በቃ በትንሽ በምክርም እንደ ትልቅም እኛን ያለ አይደለ ተቻችለን የምንኖርበት መንገድ በቃ እንደ ትልቅ እንዲመክሩልኝ ብቻ ነው ልታዳምጠኝ አልፈለገችምና እሱ ላይ እንድታግዥኝ ብቻ ነው የምፈልገው ይቅርታ መጠየቅ ነው የምፈልገውና ገና ሳንጀምረው ምኑንም በዚህ መንገድ ላጣት አልፈልግም ለማንኛውም እሷ ትምጣና የሷ ውሳኔ ይሆናል እንግዲህ የተቻለኝን ያው እኔ ሰው ሰላም ሆኖ በፍቅር እንዲኖር ነው እሷም እንድትጎዳብኝ አልፈልግም ምናልባት አንተም እንድትጎዳ አልፈልግም ግን እሷ ደግሞ ሴት ናት በዚህ ላይ ብዙ ህይወት ያሳለፈች ናት እና በዚህ ሰዓት ደግሞ ገና ከመጀመራችሁ በእንዲህ አይነት መልክ ነገሮችን ተንካሉ ደስ አይልም እስቲ ለማንኛውም እኔ የሷን ደስታ ነው የምፈልገው ሌላ ምንም የምፈልገው ነገር የለም ደስታዋን ነው የምፈልገው ተምጣው ደርሳለች እየደረሰች ስለሆነ ችግር የለም ያው ለምን ነው ነይ ቁጭ በይ ቆይ ማለት አልገባኝም ከማዘር ጋር ልትገናኘው ያው ማዘር እንደመጣች ስለሰማው ያው ነገሩ ማለት ለዚህ ደረጃ እኮ አልደረስኩም ማለት አሁን እንዴ በቃ ነይ ቁጭ በይ በቃ ያው ድፍረት እኮ ነው ማዘሬን በዚህ ሰዓት ማግኘት ማለት አልገባኝም ቁጭ በይና አውሪ በቃ ቁጭ በይና አውሪ ምንድነው ለምናወራው እየነገርኳት ነበር ስለተፈጠረው ስለያንዳንዱ ነገርና እሱን ችግራችን እኮ ትላንት እኔ እናንተ እኮ አውርተን ጨርሰናል አሁን ዛሬ የምገባበት ነገር የላትም እኮ ማዘር ማለት አንተ ራሱ ማግኘት እኮ እንዴት ታገኛት እኮ ድፍረት ነው አዎ ይገባኛል ድፍረት እንደሆነ ይገባኛል ግን በቀላጣሽ ስላልማንችል ቁጭ በይ ምንም ፈለ ምንድነው የሚቀመጠው ያ ጨርሰናል እኮ ትላንት ሁሉንም ነገር ምንም ነገር የቀረን ነገር የለም ይሉ ምን ማለት ነው ጨርሰናል ገና ሳንጀምር ገና እየጀመርን እኮ ምን ማለት ነው ጨርሰናል ትላንት እኮ ነገርኩ ሁሉን ነገር ከዚህ በኋላ ምንም ያገናኘን ነገር የለም እኔ በቻልኩት አቅም በቃ ከዚህ በላይ መታመምም አልፈልግም ይበቃኛል በቃኝ በቃ ጨርሰናል አንተ ቆይ እስቲ አንቺ ፈላ ምንድነው ቆይ አልገባኝም ምን እያለሽ ነው እሱ የሚለውን ሐሳብም እንስማ ምናልባት አንቺ ባየሽው አንግል ምናልባት ላይሆን ይችላል እሱ እየነገረኝ ነበር ግን ይሄን ጉዳይ ደግሞ ያንቺ ጉዳይ ስለሆነ ባንቺ ነገር እኔ ጣልቃልገባ ጫናም አላረግብሽ እኮ አቃለው ግን ቢሆንም ፈላልካ እስቲ እሱ የሚለውንም ስሚ ምናልባት በምን አይነት አንግል እንዳገኘሽው ልጅቷ ደግሞ ምን ልታደርገው እንዳሰበች አንቺንም እዛ ድረስ እንድትሄጂ ቦታውን እንድታውቂ ያደረገሽ ነገር ምን እንደሆነ ፈላ በቃ ምንም እኮ የማብራራት እኮ ምንም ጥቅም የለውም በቃ አየሁት የሰው ልጅ ማውራት ከፈለገ ውጪ ነው የሚያወራው እንጂ እዛ አልጋ ቤት ገብቶ አይደለም የሚያወራው አለቀ በቃ አልጋ ቤት አልነበረም የነበረችው ልጅ ሲጀምር መኖሪያ ቤቷ ነው እያለ ነው አልጋ ቤት አይደለም እዛ ነው የምትኖረው አይመለከተኝም አይደለም አዳምጪኝ አይልም ካላዳምጥሽኝ ይሁን አንተ እኮ ነግሬሻለሁ ባለፈው ሳገኝሽ እኮ ነግሬሻለሁ እንዴ ችግሬን ራሴ እፈታለሁ በኔ መንገድ ችግሬን እፈታለሁ እና እሱ የሚልሽንም ስሚ ምንም ረጋጋው ነገር የለም በቃ ለምን አንቺ ቁጭ በይና እንትን በይ ያ ምንም ጨርሰናል ሁሉንም ነገር ጨርሰናል ምንም ነገር መስማት አልፈልግም እኔ አሁን በዚህ ነገር አይመለከተኝም አገባኝ ፈላ አንቺ ጋር ራሱ መምጣት አልነበረበትም እኔም አላውቀውም ስለማታዳምጪ ነው አንቺ እሷም እያለች እኮ ያዳምጥሽኝ አይደለም ምንድነው ማዳምጥ ንገረኝ ቋረጋ በይና ቁጭ ብለሽ አዳምጪ ቁጭ ፈላ ቁጭ በይ ማዘን
ሄለን ላስት ታይም ሳገኝሽ ነግሬሻለሁ አይደል ችግሬን ራሴ ፈታዋለሁ ብዬሽ ነበር እሷን ላገኛት ስደውልላት አገሩን አጣቀውም እና እዚህ አካባቢው ቤቷ ጠራች ቤቷ በደረስኩበት ሰዓት አንቺ ተከታትለሽ መጣሽ አንቺ እንዴት አወቅሽው እያልኩ እየጠየቅኩሽ ነበር ቤቱ ምክንያቱም እኔም ገርሞኝ ነበር እዛ መኖሬን አንቺ በምን ልታቂ ትችያለሽ የልጅቱን ቤት እንዴት ልታቂ ትችያለሽ እንዴት መጣሽ በዛ ሰዓት እሷ አሳስበው ጀመር ማለት ነው እንዴት ነው ማያሳስበው በምን ሁኔታ ምን ነገር ያወራኩ እንዴት ነው ይሄ ማያሳስብሽ ይሄ ሁሉ ነገር እኮ እኔና አንቺን ለማለየት ለማጣላት እየተደረገ ያለ ነገር ነው ለምንድን ነው የማይገባሽ እኔ እግሪ እንደገባ እዛ ቤት አንቺ ተከትለሽ ገባሽ ተው እንጂ ያወራው ነገርስ ምን አወራው እንዲህ በቀላሉ እሷን አልተዋትም እንዲህ አውጥቼ አልጠላትም እያልክ ነበርኩ እኮ ልክ ነኝ ሄለን ከልጅቱ ጋር ረጅም ጊዜ ጋር ያሳለፍኳት ልጅ እንደማላውቃት ሰው እሺ አድርጌ አላውቅሽም ይሽ ከዚህ ልላት አልችልም ነው ያልኩሽ ከሷ ጋር ያለ ህይወትን አልጨረስክም ነበር ጨርሻለሁ አልጨረስኩም ማለት ጨረስኩ በኋላስ ከሷ ጋር ምን አገናኘ እኮ እነሱ ናቸው እኮ አይደል እንዴ ነው ቤት ውስጥ የመጡት አላውቅሽም ይጅልኝ ከዚህ ልላት አልችልም ነው ያልኳት ሌላ ነገር አይደለም ግን የለመንኩሽ ያለው ዛሬም ያለው እኮ አንቺ ጋር ነው አይደል ይሄ ነገር እኮ አደባባይ ላይ የሚወጣ ቪዲዮ ነው ያው እኔ ነግሬሃለሁ በቃ ማለት ይበቃናል ከዚህ በላይ ምኑን ጀመርሽና አይ በቃ አይደለም ጠልቄ አለመግባቴ ለኔም ጥሩ ነው ምክንያቱም ከገባው ነገር ደግሞ ምን ያክል እንደምጎዳ ነው የማውቀው ከዚህ በላይ አልፈልግም በቃ ምን ይሁንሽ ልትረጂኝ ሁሉ እኮ እየሞከርሽ አይደል ያው እኔ በዛ ሰዓት እዛ የተገኘሁት ችግራችን ለመፍታት ነው ልጅቱን ለአንዴና ለመጨረሻ ጊዜ ለመንገር ነው እዛ የተገኘሁት ግን እግሪ እንደገባ ነው የመጣሽው ምንም ያልቆሩ ማረለም ያገኘሽ ምንድነው የምረዳው በቃ ልጅቷን ከዚህ በፊት አብረን ብዙ ጊዜ ያሳልፈናል አሁን ደግሞ አስረድቻት ልወጣ ነው የፈለኩት እንጂ እኔ ለሌላ ነገር አይገባውም ይያለ ነው ለኔም እንደዛ ብሎ ነው የነገረኝ ኮታረቂ ያሺ ነው በቃ ሰላም ፍጠሩ በቃ መቼም አይሆን ነገር ነው አንቺ ገና ሳትጀምሪው ምን ይይልሽ ነው በቃ ምክንያቱም አልፈልግም ምንም ነገር እንዲሁ ይሻለኛል እኔ ይበቃኛል አሁን እኔ ነኝ ራሴ የማውቀው አይደል ምን አይነት ነገር ውስጥ እንዳለው እኔ ነኝ የማውቀው ነገ ምን እንደሚፈጠር ደግሞ አላቅም ለኛ በተለግሶሽ ነገ ወዲያ ብዙ ይፈጠራል ከዚህ በኋላ አላቅም ፈለ ምንም አውቀው ነገር የለም እኔ ያው አልፈልግም ምንም ነገር ካንተ ጋር በቃ ጨርሰናል የኔን መምጣት አይቶ አንቺ ጋር መሆኔን ሰምቶ አረጋግጦ መምጣቱን አስቢ እዚህ ጋር ትንሹ ነገር ነው ችግር የለም እንዲያቱኝ በቃ ነገሮችን እንትን በይ ፈለ እኔ በቃ እዚህ ጋር ቁም ነገር ነው እየጀመርን ያለነው እኔ እሷ ጋር ከሷ ጋር ስለመጣህ እኔ ምንም በቃ ማለት እኔ ኖርማል ሆነ ችግር የለውም ይቅርታህን እቀበላለሁ ምናምን ግን እንደድሯችን መሆን አንችልም ነው ማለት ለምንድነው ማንችል ለምንድነው ሰሚነፈል በቃ ሰላም እኮ ወርደናል ለምን እንደዛ ያለሽ እንደዛ ለምን ሆናል ከልብሽ በይና ህይወታችሁን ቀጥሉ ለምን በቃ ጨርሻለሁ እንደገና የልጫወታ ታድርጊ ባክሽን ፈለ ይበቃል ምን ይሆንሽ ነው ነገርኩሽ እኮ በተደጋጋሚ እኔን በቃ ወጥመድ ውስጥ ያስገቡኝ እያልኩሽ አይደል እንዴ ማለት ልንገራ እኔ ሌላ ነገር አስቤ ወይ ሌላ ራሴን እንትን ብዬ ምናምን አካብጄ ምናምን አይደለም በቃ ግን እኔ ራሴን ማሰብ አለብኝ ይሄን ነገር በጣም ማሰብ አለብኝ ምክንያቱም እኔ በጣም አልችልም እኔ ለማሰቢያም ቢሆን ጊዜ ሰጥሻለሁ ችግር የለውም እኔ ዛሬ ይቅርታ ማታርጊ በቃ ግን እንለያያለን አይገናኝም በቃ እኔና አንተ እኮ እንደጨረስን ትናንት አውርተናል አይደል እንዴ ያው ገና ሳንጀምሮ ነው ምንም ነው ገና ሳትጀምሪ እኮ በጅምር ቢያልቅ ይሻላል ኖ ለምን ይሆናል ያ እሺ እኔ ዞር ልበልና እናንተ ሁለታችሁ አውሩ እኔ አትሰማኝም ፈላ አንቺ ካልነገርሻት እኔ አትሰማኝም ነግሬያታለሁ ከዚህ በላይ እንግዲህ ለሷ እንግዲህ ፈለንም ተረጅኝ አይደለም በቃ አንድ ሰው አንዴ ካጠፋ ከጥፋቱ እንዲማር ጊዜ ስጪው በቃ እንዳይደገም ዳግም እንዳይደገም በቃ ከዚህ በኋላ ብለሽ ያለውን ነገር አሁን የመጀመሪያ ነው ይሄ ደግሞ ምንም የፈጠረው ነገር እንደሌላ ነግሮሻል አይደል እንዴ እሱም ገና ገብቶ ልጅቷን እያወራት እያለ ነው የደረሽው አይደል እንደዛ ምንም አውቀው በዛ ምንም እርግጠኛ አይደለም መድረስሽ ለምንስ መጣሽ እንዴት እንደመጣሽ ታውቂያለሽ ያው እኔ ብዙ ማውራት አልፈልግም ጀርባ ሌላ አሁንም ሶስተኛ ወገን ሊኖር ይችላል ይሄ ነገር ባክሽ ይሄን እኮ ትረዳኛለሽ ተይ በእናትሽ ምንም ሶስተኛ ወገን የሚባል ነገር የለም ተይ ሄሉ እኔ አልፈልግም በቃ ወጥቶ አንቺን የወሰደው እሱ እዛ ያለበት ቦታ ይወስደው ነው ካለ ልዑልማ በጣም ጥሩ ሰው ስለሆነ ነው አይኔን ያበራልኝ ልዑል ነው ወሰደኝ ልዑልና ልጅቷ በቃ አንድ ላይ ሆነው ቦታ በቃ አሳዩኝ ማየት ያለብኝን አይኔ ታውሮ ነበር እኔ አሁን አንቺ ልዑልም ማሳየ ያሞነዬ ልዑል ያንቺን ህይወት አይኖርም ገባሽ አይደል ልዑል አይደለም በእናንተ ህይወት የሚኖር ልዑል በእኛ ህይወት በርግጥ ላንቺ አስቦም ሊሆን ይችላል
አዎ ላንቺም አስቦ ሊሆን ለኔ አስቦ ነው። ግን አሁን እዚህ ጋር ያለውን ነገር የሱንም ተረጂያ ተረድቻለሁ። ይቅርታ ብሎኛል። ይቅርታውን ተቀብያለሁ። እኔም ይቅርታ ካጠፋ ምናልባት ያቺ ልጅ ደግሞ እናንተ ሊወድ ለጠብጣ አስባ እንደሆነስ አይደለም ፍቅረኛው እንደሆነች ተናግራለች። እሱ ነው ፍቅረኛው ናት። አምኖ ተቀብሏል። በቃ አምኖ ተቀብሏል። ፍቅረኛው ነው ልጄ ፍቅረኛ እንደነበረችማ እኮ እኔም አምኛለሁ። አላመንኩም አላለም። ህይወቱስ ወደ የመጀመሪያ ህይወታችሁን አልተዋችሁ? እሱን ትተናል። እሱን ለማስተካከል አይደለ እንዴ ነው እዛ የተገኘሁት። በዛ ማለት እኔ እዛ በተገኘሁበት ቅጽበት እሷ መጣች። ያ እኔ ምንም ከዚህ በላይ ማውራት አልችልም። በቃ ጨርሰናል። ያው እኔ እናንተ ይቅርታ እስቲ እኔ ዞር ልበልና እናንተ አው ይወዳችሁ ዲቪሽ ችግር እውነቴን ነው የምናገረው ልጄ እሺ በጣም አመሰግናለሁ። እግዚአብሔር ያክብርልኝ ማለት በጣም ነው የማመሰግነው። ቁጭ ባል ችግር የለውም። ቁጭ ባል ያው ማለት ለምንድን ነው አልገባኝም። አይ አንድ ጥያቄ ልጠይቅሽ በቃ ለምንድን ነው ልትረጂኝ አልፈለግሽም? ጭራሽ ልትረጂኝ የሞከርሽ አይደል? ላንተ መሰለኝ መጀመሪያ የተከራከርኩ የነበርኩት እኮ አሁንም ቢሆን እየተረዳሽኝ አይደል? ተረድቻለሁ። በቃ እኔ ምንም ብትለኝ በዚህ ሰዓት ላምን አልችልም። ምክንያቱም በጣም ተረብሼ ራሴን ያለውበትን እኔ ማቀም እና አክብረ እዚህ መጥተህ ስለጠየቅም አመሰግናለሁ። ግን ጨርሰናል። እናንተ ለምሳሌ እኔ እዚህ ጋር ድርቅ ያልኩት ልንገርሽ ሳላጠፋ ቀርቼ አይደለም። ጥፋት እንዳልሆነ ገብቶኝ አይደል? ኢቨን ማለት ነው ያ እሷ ጋር ስትሄድ ሜሴጅ ማድረግ ትችል ነበር፣ ለኔ መጻፍ ትችል ነበር። ሄሉ እንዲህ ቦታ ጠርተኛለች እየሄድኩ ነው እንደምሄድና ችግሬ እንደምፈታ እኮ ነግሬሻለሁ አይደል? ካፌ ቢሆን ምንም አይመስለኝም። አልጋ ቤት እኮ ነው ያዝኩ። ቤቷ ነው። በዛ ላይ እየሳመች ነበር፣ እያቀፈች ነበር አጠገቤ አይኔ እያየ ሄለን የጀመርነው ነገር ቁም ነገር ነው። እኔ ይሄን ትልቅ ነገር ማለት ነው በአደባባይ ጀምሬ እኔ ቤተሰብም ያውቃል፣ ብዙ ሰዎች ያውቃሉ። እኔ ብዙ ስራ እንዳለኝ በተለያየ መንገድ ብዙ ሰው ጋር እንደመገናኘት ታውቂያለሽ። በዚህ በትንሽ ነገር ተዋርጄ መቅረት አልፈልግም። የጀመርኩትም ትልቁም ነገር ነው። ይሄ ቤተሰብ እየመሰረትን ያለን እኔ ትልቅ ነገር አርጊ ወይ በሆነ ነገር ቢሆን ጥፋቴን አምኜ በዛው ቀር ነበር። አደባባይ እንደዚህ ካሜራ ይዤ አንቺ ፊት ሁሉ አንቺን ለመለመን አልመጣም ነበር። ይቅርታ ለመጠየቅ ስሚኝ አዳምጪኝ አንዴ አልመጣም ነበርና ባላረኩት ነገር ስለተወቀስኩኝ ነው እዚህ ጋር ድርቅ እየተከራከርኩሽ ያለሁት እንጂ የተገኘሁበት ቦታ እኮ በቂ ነበር ለመለያየት። ግን እዛ ጋር የተገኘሁት የልጅቱ ምን ትኖረው እዛ ነው አታውቀውምና ገዝተው ተከራይታ ነው የምትኖረው። ቤቷን የሄድኩት አይተሻታል። ቢጃማ እንደለበሰች ነው አይደል ነበር? እግሬ እዛ እንደገባ አንቺ የመጣሽበት ምክንያት እኮ በቃ እኛን ለማጣላት ነው። ሄለን ማሰብ ራሱ ስትነግረኝ ማሰብ ራሱ አልፈልግም። በቃ ያው ጨርሰናል። ትላንት እንደጨረሰን ምን ማለት ነው ጨርሰናል? ሄለን ነግረሽኛል። እሱ እንድትደግሚልኝ አይደል? በቃ ጨርሰናል። ምክንያቱም እሷ ናት የምታዋጣት። በቃ እኔ ምንም አላደርግልህም ከዚህ በኋላ ምክንያቱም ደስተኛ አላደርግም አልችልም። በቃ ጨርሰናል ሄለን። ስለዚህ ሁሉም ነገር ውሸት ነበር አንቺ ጋር ማለት ነው አይደል? ሁሉም ነገር ውሸት ነው። ከመጀመሪያውም አትወጂኝም ነበር ስታስመስይ ነው አይደል? እሷ አንተ ጋር ነው። ለዛ ነው ልትረጂኝ ማትሞክ። እሷ አንተ ጋር ነው። ጨርሻለሁ። ሄለን ገና ሳንጀምረው ምንድነው የጨረስነው? ምንም የጨረስነው ነገር የለም። ግን ይመስለኛል አንቺ ከመጀመሪያው ለኔ ፍላጎት አልነበረሽም ወይ አላፈቀርሽኝም። ስታስመስይ ነው ማለት ነው። እንግዲህ ለመውጣት ነው እኔን የቀረብሽኝ። ለዛ ነበር። ምክንያቱም ብትወጂኝማ እኔ ለመርዳት ትሞክሪ ነበር። ስለምወድ መሰለኝ በጣም ነው ብትወጂኝማ ከኔ ሳይድ ሆነሽ ምንድነው የተፈጠረው ያብስራትኝ ነበር። አሁን ይበቃናል እኮ እኔና አንተ ጉዳይ መነጋገር የለብንም። አይ ምንም ነገር ካፈጣ ነው አንቺ ምን ነገር ብያለሽ ነገር በቃ አመሰግናለሁ። በቃ አርሰናል ከዚህ በላይ ምን ማለት ነው? ባሎድ ነው ደግሞ በጣም ነው ባዝ ነው። ሄለን ብትወጂኝ መስለኝ ነበር። ብትወጂኝ ለትንሽ ደቂቃ እንኳን ቁጭ ብለሽ ታስቢ ነበር። ምነግርሽን ምንድነው እያለኝ ያለው እውነት ነው ወይ ውሸት ነው የሚለው ልትረጂኝ ትሞክሪ ነበር። በጣም አዝናለሁ። ባሎድ እንደዛ አልሆነም። ከዚህ የተሻለ ነገር ጠብቄ ነበር።